ወደ መጨረሻው የምሽት የዜና መጽሔታችን ስንሸጋገር የምናገኘው ዝርዝር ዘገባ ደግሞ የየመን ሀውቲዎች እየፈጠሩት ስላለው ዓለም አቀፍ ስጋት የተመለከተ ነው። የየመን ሀውቲዎች በቀይ ባህሩ የባበል መንደብ የሚተላለፉ የሳውዲ አረቢያ መርከቦች ላይ እገዳ ጣልን ካሉ በኋላና 2 የሪያድ መርከቦችን ካጠቁ በኋላ ቀይ ባህር ወደ ሌላ ውጥረት ገብቷል። ሳውዲም ዋነኛ የነዳጅ ማመላለሻዋ የሆርሙዝ ሰርጥ ከተዘጋ በኋላ ቀይ ባህርን ለማካካሻነት የተጠቀመች ባለችበት ጊዜ ነው የሀውቲዎች እገዳ የተጣለባት። የሀውቲዎች እርምጃ ከሳውዲ መርከቦች እገዳም በላይ ነው የሚለን በግርማዬ ከበደ የተዘጋጀውና በኤልያስ ደሳለኝ የሚቀርበው የዜና ትንታኔ ነው። የየመኖቹ የአንሳር አላህ ንቅናቄ ተዋጊዎች ወይም ሀውቲዎች በቀይ ባህር የሚንቀሳቀሱ የሳውዲ አረቢያ መርከቦች ላይ ማዕቀብ ጥለናል ማለታቸው ብለውም ሰሞኑን 2 የሳውዲ አረቢያ መርከቦችን የሚሳኤል ራት ማድረጋቸው የቀይ ባህር አካባቢን ከሌላ ተጨማሪ ውጥረት ውስጥ ከቶታል። ሀውቲዎች ሳውዲ አረቢያ መርከቦች ላይ የጉዞ እገዳ መጣላቸው በ2 ምክንያቶች ሊሆን እንደሚችል ማሰብ ይቻላል። ያው በመጀመሪያ ወደ ሐሳባችን የሚመጣው ሀውቲዎች አፍቃሪ ኢራን በመሆናቸው ብቻ ሳይሆን አድራጊ ፈጣሪያቸው ቴህራን ስለሆነች አሁን ደግሞ በተቀሰቀሰው የሆርሙዝ ሰርጥ የሚሳኤል ቁርቋሷ አጋርነታቸውን ለኢራን ለማሳየት ነው የሚልም ነው። ሁለተኛው ደግሞ 2 አስርተ ዓመታትን ሊደፍን የተቃረበው ከሳውዲ አረቢያ ጋር ያላቸው የመረረ ጠላትነት ነው። የአንሳር አላህ ንቅናቄ ወይም ሀውቲዎች ወታደራዊ ቃል አቀባይ ያህያ ሳሪ እንደሚሉት የቀይ ባህር ጉዞ እገዳው በሳውዲ አረቢያ ላይ የተጣለው ሪያድ በየመን ላይ ለ12 ዓመታት የጣለችው ማዕቀብ ምላሽ ነው። እኛ የሁቲ የጦር ኃይሎች በጠላታችን በሳውዲ አረቢያ ወደቦች ላይ እገዳ መጣላችንን ይፋ አድርገናል። የሁቲ ኃይሎች በሳውዲ አረቢያ ወደቦች ላይ የጣሉት እገዳ ከዛሬ ጀምሮ ተፈጻሚ መሆን ይጀምራል። ሳውዲ አረቢያ በየመን ሁቲ ላይ ለጣለችው እገዳ ምላሽ የሚሆን የራሳችንን እገዳ የመጣል መብት አለን። እናም ይህንኑ መብታችንን ተጠቅመን በሪያድ ወደቦች ላይ እገዳ ጥለናል። ሳውዲ አረቢያ በየመን ላይ ለምትፈጽመው ማንኛውም ጥቃት ያጸፋ ምላሽ እንሰጣለን። አሁን መጠንቀቅ ያለብን ሀውቲዎች ለጋዛ ፍልስጤማውያን ድጋፍ ሲሉ በእስራኤል ተዛማጅ መርከቦች ላይ በፈረንጆቹ 2023 የጣሉትን የባብል መንደብ መተላለፊያ እገዳን ካሁኑ የሳውዲ መርከቦች እገዳ ጋር እንዳናመሳስለው ነው። በመጀመሪያው እገዳ የሀውቲዎቹ አይመሪዎቹ ካቱሻ ሮኬቶች ሲሳይ የሆኑት ከእስራኤል ጋር የሚገናኙ መርከቦች ብቻ ናቸው፣ ቢያንስ ታጣቂዎቹ እንደሚሉት። አሁን ደግሞ ለይተን ከተናገርን ማንኛውም የሳውዲ መርከብ ወይም በሲዩዝ ካናል አድርጎ በየትኛውም የሳውዲ ወደብ ቆይታ ያደረገ ሌላ የትኛውም መርከብ በሀውቲዎች የጥቃት ኢላማ ውስጥ ይገባል። መግቢያችን ላይ እንዳልነው የሀውቲ የአሁኑ የቀይ ባህር እገዳ 2 ስለት እንዳለው ቢላዋ ሊታይ ይችላል። አንደኛው ስለት በሳውዲ አረቢያ የኢኮኖሚ አንገት ላይ የተቀመጠው ነው። በሆርሙዝ ሰርጥ ዳግም መከርቸም ምክንያት የባህረ ሰላጤዋ አገር ነዳጅ አቅርቦቷን ከኢራን አብዮታዊ ዘብ የሰርጡ ጥቃት ለመከላከል የነዳጅ ጫናዋን ወደ ቀይ ባህር ከሚያመራ ቱቦ ጋር ማስተሳሰር ጀምራለች። ወይም ቀድሞ አብዛኛው የሳውዲ ነዳጅ በሆርሙዝ ሰርጥ የሚያልፍ በመሆኑና አሁን አደጋ በመደቀኑ ጂዳ በቀይ ባህር በኩል ባለው የያንቡ ወደብ በኩል አድርጋለች ለዋነኛዋ የነዳጅ ውጭ ምርቷም። ይሁንና የየመን ሁቲዎች ሰሞኑን ከዚሁ ያንቡብ ሆነ ሌሎች ወደቦች የተነሱና ወደ እስያ ገበያ እያመሩ የነበሩ መርከቦችን በሬዲዮ መልእክት እያስጠነቀቀች የኋላ ዙረው ሽቅብ ሰሜን በሲዩዝ ካናል በኩል አድርገው አፍሪካን ዙሪያ ጥምጥም አድርገው ወደ እስያ እንዲጓዙ አስገድደዋል። ይህም መርከቦቹን ዶላርም የሳምንታትም ዕድሜም ይበላባቸዋል። በሌላ በኩል ሰሞኑን የሀውቲዎችን ማስጠንቀቂያ ችላ ያሉትና ንብረትነታቸው የሳውዲ አረቢያ የሆኑት ኢንቺሊኒያ ላይላ የተባሉ ነዳጅ ጫኝ መርከቦች በባብል መንደብ በኩል ጥሰው ለማለፍ ሲሞክሩ ከየት እንደመጣ ባላዩት ሚሳኤል የሆኑት ሆነው ባህር በልቷቸዋል። ይሄ ደግሞ የሀውቲዎችን እገዳ 2ኛው ስለት እርድ መሆኑ ነው። 2ኛው ስለት ደግሞ በጦርነቱ በማይሳተፉ ሀገራት ላይ የሚያርፈው ነው። ከዓለማችን 20 ከመቶ ነዳጅ የሚያልፍበት ሆርሙዝ ድጋሜ ተዘግቶ የነዳጅ ዋጋ ዛሬ በአማካይ በበርሜል $100 እየተቆጠረበት ነው። አሁን ቀይ ባህር ሲዘጋ ደግሞ የተዘጋው የሳውዲ ጉሮሮ ብቻ ነው ብሎ ማሰብ የዋህነት ነው። ከሁሉ በላይ በዚህ የባህር ክፍል ማስፈሪያ የነበሩ 2 ግዙፍ የአሜሪካ መርከቦች ፊታቸውን ወደ ኢራን ጦርነት በማዞራቸው አሜሪካ ሳውዲንም የአካባቢ የንግድ መርከቦችንም ከሀውቲዎች በትር የመከላከሏ ነገር ከቶ አይታሰብም። ቢያንስ ዩኤስኤ አሜሪካ በአካባቢ መኖሯ ሀውቲዎች ተረጋግተው እንኳን ኢላማ እንዳያነጣጥሩ ያደርጋቸዋል ነው የሚባለው። ይልቁንም ለዋይት ሀውስ ባለስልጣናት ማጠፊያውን አሳጥሮባቸዋል በሚባለው የኢራን ጦርነት የተተበተቡት ፕሬዝዳንት ትራምፕ ለኢራን የሚከለክሉትን የኒኩሌር ጦር መሳሪያ ወዳጅ ለሚሏት ሳውዲ አረቢያ ፈቅደው በአጸፋው ሪያድ ለእስራኤል አጋርነት እውቅና እንድትሰጥ በማግባባትም በመጫንም ላይ ነው የተጠመዱት።
ከዚህ ውጭ የሀገራችን ሰው ለምን የመጣ መቅሰፍት ለምን ይተርፋል እንዲል ከእስራኤል ጋር የተገናኙ መርከቦች ላይ ሀውቲዎች የሚፈጽሙት ጥቃት እንደ ኢትዮጵያ ባሉ የአካባቢ ሀገራት ገቢና ወጪ ምርቶች ላይ የሚያሳርፈው ተጽዕኖ ቀላል አልነበረም። አሁን የሳውዲ አረቢያ ተጨምሮበታል። ይህም ነው መጪውን የቀይ ባህር ደህንነት በንቃት እንድንከታተል የሚያደርገንና የቀይ ባህር ጸጥታና ደህንነት የኢትዮጵያ ጸጥታና ደህንነት ነው እንድንል የሚያደርገን።